አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 12 እስከ 17 ያለውን ክፍል እናነባለን። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢ እና አሳዳጅ አንገላችም ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘሁ። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነት እና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ እና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘሁ። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን፣ አሜን። ታማኝ አድርጎ ስለቆጠረኝ የሚለው ላይ ይሆናል ትኩረታችን። ለአገልግሎቱ ሾሞኛል ሐዋርያው ጳውሎስ። ይሄ ሹመት ከጥሪው ተለይቶ የሚታይ አይደለም። ሹመቱ የተሰጠው ተጠርቶ ነውና ሐዋርያው ጳውሎስ እንዴት እንደተጠራ ከሐዋርያት ሥራ ምዕራፍ 9 ላይ ታሪኩን እናስታውሳለን። ተጠርቶ የተሾመው እንደ ታማኝ ሰው ተቆጥሮ ነው። ያልታመነን ሰው መሾም የማይታሰብ ነው። አደራ መስጠት የማይታሰብ ነው። ጳውሎስ አስቀድሞ ለዚህ ክብር የሚያበቃ ታሪክ አልነበረውም። እንዳይታመን ሊያደርጉት የሚችሉ ባህሪና ተግባራት ግን ነበሩት። ተሳዳቢ ነበርኩ ይላል። አሳዳጅ ነበርኩ ይላል። አንገላች ነበርኩ ይላል። ከኃጢአተኞች ዋና ነኝ ይላል። ይህንን ሁሉ ያደረሰው ስድቡን፣ ስደቱን፣ እንግልቱን ያደረሰው በክርስቶስ ቤተ ክርስቲያን ላይ ነበር እና ከዚህ አንፃር የአገልግሎት ሹመት የሚገባው ሰው አልነበረም። የሚገባው ባይሆንም ሁለት ነገር ተደርጎለታል። ለኃጢአተኝነቱ ምሕረት ተደረገለት። ለቀሪ ዘመኑ ደግሞ የአገልግሎት ሹመት ተሰጠው። ለሹመቱ ደግሞ ታማኝ ተደርጎ መቆጠር ነበረበት። ታማኝነት በእውነት የሰው አይደለም፣ ቆጣሪው እግዚአብሔር ነው። ታማኝ አድርጎ መቁጠር ከእግዚአብሔር የሆነ ነው። የታማኝነት ምንጩ እግዚአብሔር ራሱ ነው። ታማኝ ማን ነው? እግዚአብሔር። የሰው ታማኝ በመሰረቱ የለም። ጳውሎስ ምሳሌ ነው ለዚህ። በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ዋና ከኃጢአተኞች ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ አለ። ይገርመኛል። ጳውሎስ ራሱን እንደዚህ አድርጎ ሲያቀርብ ከኃጢአተኞች አንዱ ነኝ ማለት ሲችል ዋና ነኝ አለ እኮ እና በዚህ አቅጣጫ ዋና ሆኖ
የተገኘ ሰው ታማኝ ተደርጎ ሲቆጠር አስደንቅም ያስደንቃል በጣም። እግዚአብሔር ባለጠጋ አምላክ ነው። የትዕግስት ባለጠጋ፣ የምህረት ባለጠጋ አምላክ ነው። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነት እና ከፍቅር ጋር አብልጦ በዛ ጸጋ በዛ ይላል። ጸጋ ለማይገባው ሰው የተደረገ ቸርነት እንደሆነ ያው ሁላችሁም የምታውቁት ይመስለኛል። ለሚገባው ሳይሆን ለማይገባው ሰው የተደረገ ቸርነት ነው እና ለማይገባው ሰው ለጳውሎስ የእግዚአብሔር ቸርነት ተደረገ፣ ምህረት ተደረገ። ዋና ነኝ ብሎ ባለው ሰው ላይ የእግዚአብሔር ትዕግስቱ ሁሉ ተገለጠ። ሞት ይገባው ለነበረ ሰው ሕይወት ተሰጠ። ይሄ ብቻ ይበቃው ነበር። ከሞት ወደ ሕይወት መሻገሩ ብቻ ይበቃው ነበር። ግን አገልጋይ ተደርጎ ደግሞ ተሾመ። አገልጋይ፣ የእግዚአብሔር ሐሳብ አገልጋይ፣ የወንጌሉ አገልጋይ ተደርጎ ተሾመ። እንዴት ቢሆን ነው? በቃ እግዚአብሔር ወደደ እንደዚህ ለማድረግ። ቆም ብለን ራሳችንንም እዚህ ውስጥ አስገብተን ማየት እንችላለን። የሚገባኝ ስለነበረ ጌታ በአገልግሎት ላይ አሰማራኝ የሚላለኛ ውስጥ ቀድሞም ቢሆን ይገባኝ ነበረ። ማን ይላል ከኛ ውስጥ የማይገባን ሆነን ሳለን እግዚአብሔር አምላክ ታላቅ ምህረቱን ይዞ ተገናኘን። ሕይወትም የማይገባን ነበር። አገልጋይነትም የማይገባን ነበርን። ምን ስለሆነ ነው የሚገባን? ምን ስለነበርን፣ ምን ስለፈጸምን ነው የሚገባን? ምንም አይገባንም ነበረ። ለሕይወትም የተጠራ ነው በእግዚአብሔር ጸጋ፣ ለአገልግሎትም ተሾምነው በእግዚአብሔር ጸጋ ብቻ። ለጸጋ ሁሉ አምላክ ክብር ይሁን። የተደረገልን ሁሉ የማይገባን ነበረ፣ አደረገልኝ ይላል ሐዋርያው ጳውሎስ። እግዚአብሔር አደረገልኝ፣ ምህረትን አገኘው ነው የሚለው። እንዲህና እንዲህ ያለው ብሆንም ይህን አደረገልኝ ይላል። ክብር ለእግዚአብሔር ይሁን። አድርገህልኛል እያልን እንዘምራለን አይደለም እንዴ? ምንድን ነው ያደረገልን? ትልቁ የተደረገልን ነገር ምህረት ነው። ትልቁ አገልጋይነታችን ከዚያ በኋላ ነው የመጣው። በምንም አይነት አገልግሎት የተሰማራን እንሁን፣ በምንም ምህረት ከተደረገልን በኋላ አገልግሎት የሚባል ነገር መጣ። ምህረት ያልተደረገለት አያገለግልም ማለት አይጠቅምም ማለት ነው። ማገልገል መጥቀም ስለሆነ ሐዋርያው ጳውሎስ በሁለተኛ መልእክቱ ላይ ለቆሮንቶስ ሰዎች በጻፈላቸው ላይ ምን ይላል? ስለዚህ ምክንያት ምህረት እንደ ተሰጠን መጠን ይህ አገልግሎት
ስላለን አንታክትም ይላል። መጀመሪያ የሚጠቅሰው ምህረቱን ነው። ምህረቱን ይቅርታውን ነው የሚጠቅሰው። ቀጥሎ ነው አገልግሎቱን የሚጠቅሰው። በቅደም ተከተል ነው ያለው ነገሩ። ምህረት በመጀመሪያ፣ አገልግሎት በመቀጠል ተቀምጧል። ታማኝ አድርጎ ሲቆጥረንም በቃ ከምህረቱ የተነሳ ቀደም ሲል ያስቆጠርነው የታማኝነት ምዝገባ ስላለ አይደለም። ቆጠረን፣ እሱ ቆጠረን። በቃ እንዴ ምን አድርጎ ታማኝ አድርጎ ቆጠረን። ክብር ለስሙ ይሁን። ታማኝ መሆናችንን አረጋገጠልን ሳይሆን ቆጠረን ነው። እንዴ ትልቅ ነገር እኮ ነው ይሄ። ማይታመነው ሰው የታማኝነት ታሪክ ያልነበረውን ሰው ታማኝ አድርጎ መቁጠር ከአእምሮ በላይ የሆነ ነገር እኮ ነው። ከመሾሙ በፊት ቆጠረው። ምን አድርጎ? ታማኝ አድርጎ ቆጠረው። ከታማኞች ተርታ አስገባው ማለት ነው። ትልቅ ነገር እኮ ነው ይሄ። ትልቅ ነገር ነው። በሰው አይደለም እኮ እንደዚህ የተቆጠርነው፣ በእግዚአብሔር በራሱ ነው። ታማኝነት የማን ነው? የእግዚአብሔር ነው። በመሰረቱ የታማኝነት ምንጩ ማን ነው? እግዚአብሔር ነው። እግዚአብሔር ታማኝ ነው። ታማኙን አምላክ የሚያገለግል ታማኝ ተደርጎ መቆጠር አለበት። ማይከዳውን አምላክ፣ ቃሉን የማያጥፈውን አምላክ ለማገልገል ታማኝ ተደርጎ መቆጠር የግድ ነው። እና ቆጣሪውም እሱ ራሱ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ይላል በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 9። እግዚአብሔር የታመነ ነው፣ የሚጠራችሁ የታመነ ነው ይላል ደግሞ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 24 ላይ። በዕብራውያን ምዕራፍ 2 ቁጥር 17 ላይ ደግሞ ስንመለከት ጌታችን ኢየሱስ ክርስቶስ የታመነ ሊቀ ካህናት ነው ይላል። በመሆኑም ቀዳሚው የታማኝነት ምሳሌ ጌታ ኢየሱስ ክርስቶስ ነው። እኛ ከኋላው ተከትለን ታማኞች ተደርገን ተቆጠርን። ታማኞች ተደርገን ከተቆጠርን ታማኝ ሆኖ ለመገኘት መትጋት ከኛ ይጠበቃል ማለት ነው። ከተቆጠርን እንግዲህ ታማኝ መሆን ነዋ። ታማኝ አድርጎ የቆጠራቸውን ታማኙ ጌታ ለአገልግሎት እየጠራ ይሾማል፣ ያሰማራል። እና ይሄ መስመር የታማኝነት መስመር ነው። የአገልግሎት መስመሩ የታማኝነት መስመር ነው። በዚያ መስመር መጀመሪያው ላይ ጌታ ኢየሱስ ክርስቶስ አለ። የታመነው ሊቀ ካህናታችን እሱ መጀመሪያው ላይ አለ። ቀጥለው የሚታዩት እነማን ናቸው? እሱ የጠራቸው
የጠራ ወደ መስመሩ ያስገባቸው እንደ ጳውሎስ አይነት። አሁን ደግሞ እኛ አለን ማለት ነው። መስመሩ ውስጥ የታማኞች ሰልፍ ውስጥ ነው ያለ ነው ማለት ነው። የከሃዲዎች ሰልፍ ሳይሆን የታማኞች ሰልፍ ውስጥ አለን ማለት ነው። ኃላፊነቱ በጣም ከባድ ነው፣ ትልቅ ነው። ታማኝነት ምንድን ነው? ታማኝነት አለመክዳት ነው። አለመክዳት። የሚከዳ ታማኝ ሊባል አይችልም። ታማኝነት ፍጹም የሆነ መሰጠት ነው። ታማኝነት እምነትን አለማጉደል ነው። እምነት የተጣለበት ሰው እምነት ከተጣለበት አደራ ከተሰጠው ያንን እምነቱን ላለማጉደል መትጋት ይጠበቅበታል ማለት ነው። ታማኝነት እምነትን አለማጉደል ነው ማለት ይቻላል። ከስምምነት ያልጎደለ አፈጻጸምም ነው ታማኝነት። ከስምምነቱ ያልጎደለ አፈጻጸም ምንድነው? ታማኝነት የሚለውን እንደው ለማወቅ ብዬ ሳሰላስል ስመረምር አማርኛ መዝገበ ቃላትም ለማየት ሞከርኩ። አማርኛው ምንድን ነው? እንዴት ይተረጉመዋል? ታማኝ የሚለውን ቃል መዝገበ ቃላት እንዴት ነው ምን ይለዋል ብዬ ስፈልግ የሚታመን ይለዋል። የሚታመን እውነተኛ ሐቀኛ ይለዋል። የማይጠረጠር ይለዋል። ታማኝ የሆነ ሰው የማይጠረጠር ከሃዲ ያልሆነ ይለዋል። እንደዚህ አይነት ታማኝነት በማህበራዊ ግንኙነት ውስጥ በጣም ስለሚጠቅም ይፈለጋል። አለመክዳት ይፈለጋል። መካድን የሚፈልግ ያው ከሃዲው ራሱ ነው እንጂ የሚካድ ሰው መካድን አይፈልግም። በማህበራዊ ግንኙነት ውስጥ በጣም ይፈለጋል። ግንኙነቱ በጥሩ ሁኔታ እንዲቀጥል ከተፈለገ ታማኝነት በጣም ይፈለጋል። ታማኝነት ያው በትዳር ውስጥ እንደሚፈለግ ለእናንተ መንገር በተለይ ለአገልጋዮች መንገር የሚያስፈልግ አይመስለኝም። በመንፈሳዊ አገልግሎት ውስጥም እንደዚሁ ነው። ያው የእግዚአብሔር ቃል እንደሚያሳየን ታማኝነት ይፈለጋል። ስለሚፈለግ ነው ታማኝ አድርጎ ስለቆጠረኝ የሚለው አስፈላጊ ስለሆነ ይሄንን አደራ ባሸክመው ይወጣዋል ብሎ አምኖታል ማለት እኮ ነው። ይሄንን ከባድ የሆነ ይሄንን ታላቅ የሆነ የወንጌል አደራ ባሸክመው ይወጣዋል ብሎት ነው ያሸከመው። ታማኝነት በአገልግሎት ውስጥ በጣም አስፈላጊ ነው። ለወንጌሉ አገልጋዮች አደራው ያው የክርስቶስ የወንጌሉ ምስጢር ነው። በመሆኑም ጳውሎስ እንደሚለው ባለ አደራዎች ዘንድ የታመነ ሆኖ መገኘት ይፈለጋል። ይህንን ያለው ሐዋርያው ጳውሎስ በአንደኛው መልእክቱ ለቆሮንቶስ ክርስቲያኖች በጻፈላቸው በአንደኛ መልእክቱ በአራተኛው ምዕራፍ ላይ ነው። እንዲሁ ሰው እኛን እንደ ክርስቶስ ሎሌዎች እና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን ይላል። መጋቢዎች ሲል ያው ባላደራዎች ለማለት ነው። እንደዚህም ሲሆን በመጋቢዎች ዘንድ የታመነ ሆኖ መገኘት ይፈለጋል አለ። በባላደራዎች ዘንድ ምን ይፈለጋል? የታመነ ሆኖ መገኘት ይፈለጋል። ለወንጌሉ አገልጋዮች አደራው እንግዲህ ይሄ ነው።
ለክርስቶስ ሎሌዎች የእግዚአብሔር ምስጢር መጋቢዎች ማለት የወንጌሉ ምስጢር ለማለት ይሄ ምስጢር ከብዙ ሰዎች ከአሕዛብ ተሰውሮ የቆየ አሁን በክርስቶስ ኢየሱስ መምጣት አማካይነት ሊገለጥ የጀመረ ነው። አሕዛብ ከእስራኤላውያን ከአይሁዶች ጋር አብረው የሚወርሱበት ጉዳይ ተሰውሮ የኖረ አሁን በወንጌሉ መሰበክ አማካይነት ነው ሊገለጥ የጀመረው። ይህን የሚያክል የከበረ ምስጢር በአደራነት በአደራ በአገልጋዮቹ እጅ እግዚአብሔር አምላክ አኑሯል ማለት ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። የተወሰነውን ሕዝብ ብቻ ሳይሆን አሕዛብን፣ ትልቁንም ትንሹንም፣ የተማረውንም ያልተማረውንም የሚባለውን ማለት ነው የሚያድን የእግዚአብሔር ጸጋ ተገልጧል። ምሕረቱ ለሁሉም ታውጇል። በእምነት ተቀብለው ይጠቀሙበት ዘንድ ይድኑበት ዘንድ እግዚአብሔር አምላክ ለድነታቸው ቤዛ አድርጎ የላከውን አንድያ ልጁን ኢየሱስ ክርስቶስን ተቀብለው ይድኑበት ዘንድ ይህ ጸጋ ተገልጧል። ይህንን መልእክት ነው እግዚአብሔር አምላክ በወንጌል አገልጋዮች እጅ ያስቀመጠው። በታማኝነት ይህንን ወንጌል ለሰው ሁሉ ያቀርቡ ዘንድ አደራውን በእጃቸው አስቀምጧል። ጠሪና አደራ ሰጪ ደግሞ ከተረካቢው የታማኝነት አቋምና አፈጻጸምን ይጠብቃል። ታማኝ ሆኖ የማገልገል አቋም እንደዚሁም አፈጻጸም ትግበራውን ይፈልገዋል። በታማኝነት ይህንን ያደርጉት ዘንድ ይጠብቃል። ታማኝነት ለአደራ ሰጪው ልብ የሚያሳርፍ እውነተኛ አገልጋይ ሆኖ የመገኘት ጉዳይ ነው። ታማኝነት በተለያየ አቅጣጫ ነው እንግዲህ የሚገለጸው ሲዘረዘር። እግዚአብሔር አምላክ በወንጌሉ አማካይነት የጠራቸው ወደ ራሱ የጠራቸው ታማኝነታቸውን የሚያሳዩባቸው ልዩ ልዩ አቅጣጫዎች አሉ። አንዱ አምልኮ ነው። ለአምልኮ በአምልኮ የሚሆን ታማኝነት የሚገለጥ ታማኝነት አለ። ለአምልኮ የሚሆን ታማኝነት እንዴት ነው የሚገለጠው ያልን እንደሆነ በሁለቱ ዋና ዋና መንገድ ነው። አንደኛው አለመቀየር ነው። የሚመለከውን አምላክ በሌላ አለመቀየር። ሁለተኛው ባለመቀየጥ ነው። አምልኮን ባለመቀየጥ ነው ታማኝነቱ የሚገለጠው። ማለት ፍጹም በሆነ ልብ እግዚአብሔርን በማምለክ ይገለጣል ታማኝነቱ። ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደደው ተብለው ታዘዋል የእስራኤል ልጆች። ይህ በተለይ በፍጹም ልብ ማምለክ የተባለው ጉዳይ ምንን ለማመልከት ነው የተቀመጠው ወይም የቀረበው? በብቸኝነት እግዚአብሔርን ማምለክን ለማመልከት ነው። በብቸኝነት ያለ ደባል እሱም ብቻ ማምለክን የሚመለከት ጉዳይ ነው። አማራጭ አስቀምጦ ሳይሆን በብቸኝነት
ከግብፅ ምድር ከባርነት ቤት ያወጣሁ አምላክህ እኔ ነኝ። ሌሎች አማልክት በፊትህ አይሁኑ ነው የተባሉት። በምትክነት አይገቡም፣ በአማራጭነትም አይቀርቡም ማለት ነው። ቀን ቀን ከባርነት የፈታቸው አምላክ እየተመለከ ማታ ማታ ደግሞ ሹልክ ብሎ ሌላ ጋር አይኬድም ማለት ነው። ያቀያየሩ አይሆንም ማለት ነው። በብቸኝነት ነው የሚመለከው። የአምልኮ ታማኝነት ይሄ ነው። የእስራኤል ልጆች ግን ብዙ ጊዜ አልታመኑም። የሆነ ጊዜ ሲቀይሩ፣ ሌላ ጊዜ ደግሞ ሲቀይጡ ታይተዋል። መጽሐፈ መሳፍንትን አንብቡ። መጽሐፈ መሳፍንት በመጽሐፈ መሳፍንት ውስጥ የታየው መዋዠቅ በኢያሱ ዘመን ሊታይ የጀመረ ይመስላል። ኢያሱ ከመሞቱ በፊት ኢያሱ ምዕራፍ 14 ከ14 እስከ 24 ያለውን እስቲ እናንብብ። የመጨረሻው ምዕራፍ ነው። አሁንም እግዚአብሔርን ፍሩ አላቸው፣ በፍጹምም በእውነተኛም ልብ አምልኩት አላቸው። አባቶቻችሁም በወንዝ ማዶ በግብፅም ውስጥ ያመለኳቸውን አማልክት ከእናንተ አርቁ አለ። አራቁም እንዴ? እዚህ ከነዓን ምድር ገብተው ርስታቸውን ሁሉ ይዘው ባሉበት በዚህ በተደላደለ ሁኔታ ላይ በነበሩበት አላራቋቸውም እንዴ? ለምንድን ነው አርቁ ያላቸው? ከእናንተ አርቁ እግዚአብሔርንም አምልኩ አለ። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸው አሁን ያላችሁባቸው ማለት የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጧል አለ። የሆነ ፈተና አለ ማለት ነው። አያችሁ፣ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን በማለት አቋሙን ገለጠ። እንዴ መምረጥ አስፈልጓቸው ነበር ማለት ነው። የሆነ ወዲያ የማለት አቋም በህዝቡ መካከል ነበረ ማለት ነው። ህዝቡ መልሰው እንዲህ አሉ፣ እግዚአብሔርን ትተን ሌሎችን አማልክት ማምለክ ከኛ ይራቅ። እኛንና አባቶቻችንን ከባርነት ቤት ከግብፅ ምድር ያወጣን በዓይናችን ፊት እነዚያን ታላላቅ ተአምራት ያደረገ በሄድንበት መንገድ ሁሉ ባለፍንባቸውም አሕዛብ ሁሉ መካከል የጠበቀን እርሱ አምላካችን እግዚአብሔር ነውና፣ እግዚአብሔር አሕዛብን ሁሉ በምድሪቱም የተቀመጡትን አሞራውያን በፊታችን አሳደደ። ስለዚህ እርሱ አምላካችን ነውና እግዚአብሔር እናመልካለን አሉ። አለቀቃቸውም ኢያሱ። አሁንም ምን ይላል ቀጥሎ? ሕዝቡን እርሱ ቅዱስ አምላክ ነውና እርሱ ቀናተኛ አምላክ ነውና እግዚአብሔርን ማምለክ አትችሉም፣ መተላለፋችሁንና ኃጢአታችሁን ይቅር አይልም። እግዚአብሔርን ትታችሁ እንግዶችን አማልክት ብታመልኩ መልካም ካደረገላችሁ በኋላ ተመልሶ ክፉ ነገር ያደርግባቸዋል ያጠፋችሁማል አላቸው። ሕዝቡም ኢያሱን እንዲህ አይሁን፣ ነገር ግን እግዚአብሔርን እናመልካለን አሉት። ኢያሱም ሕዝቡን እንድታመልኩት እናንተ እግዚአብሔርን እንደመረጣችሁ በራሳችሁ ላይ ምስክሮች ናችሁ አላቸው። እነርሱ ምስክሮች ነን አሉ። እርሱም አሁን እንግዲህ ተመልከቱ፣ በድጋሚ የሚላቸው አሁን እንግዲህ በመካከላችሁ ያሉትን
በዳርቻችሁ ያሉትን እኮ አይደለም የሚለው በመካከላችሁ ያሉትን እንግዶች አማልክት አርቁ አለ። ምን ሲሰሩ ነው መካከላቸው የገቡት? አርቁ አለ። ልባችሁንም ወደ እስራኤል አምላክ ወደ እግዚአብሔር አዘንብሉ አላቸው። ሕዝቡም ኢያሱን አምላካችንን እግዚአብሔርን እናመልካለን ድምፁንም እንሰማለን አሉት ይላል። ፈተናው ነበረ ማለት ነው። አያቸው፣ ልባቸው ፍጹም አልነበረም ማለት ነው። ለዚህ ነው የሚያስምላቸው ቃል የሚያስገባቸው እዚህ ጋር ምረጡ የሚላቸው፣ ወስኑ የሚላቸው ለዚህ ነው። ኢያሱም ለሕዝቡ እነሆ የተናገረንን የእግዚአብሔርን ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል። እንግዲህ አምላካችሁን እንዳትክዱ ይህ ምስክር ይሆንባችኋል አላቸው። ኢያሱም ሕዝቡን በእያንዳንዱ ወደ ርስቱ ሰደደ ይላል። ይህን ካደረገ በኋላ ነው ኢያሱ የሞተው። ግን እሱ ከሞተ በኋላ ችግር ተከስቷል። መጽሐፈ መሳፍንትን አንብቡ። ተደጋጋሚ የሆነ ፈተና ነበር፣ መቀየር ወይም መቀየጥ። የዓለመታመን ውጤቱ ውርደትና ውድቀት ሲሆን ተጸጽቶ መመለስ መነሳትና መታደስን አምጥቶላቸዋል። መጽሐፈ መሳፍንት ይህንን ነው የሚያስተምረን። እግዚአብሔር ሕዝቡን ከግብፅ ምድር ጠርቶ ሲያወጣ ለምን እንዳወጣ ታውቃላችሁ አይደል? እሪው ምን የሚል ነበር? ለምን የሚሆን ነው? ያገለግለኝ ዘንድ ሕዝቤን ልቀቅ ነው ፈርዖንን ያለው። ምን ያደርግ ዘንድ? ያገለግለኝ ዘንድ። እዚህ ውስጥ ምን አለ? አምልኮ አለ። ያመልከኝ ዘንድ፣ ይሰዋልኝ ዘንድ፣ ሕዝቡን ልቀቅልኝ። ይሄ ነው ጥሪው። ሕዝቡ ተጠርቶ ከወጣት በኋላ ምድረ በዳ ላይ ምንድነው ያደረገው? እግዚአብሔር ሕግ ሲሰጣቸው አንድ ቁጥር ላይ ምንድነው የሰጣቸው? ከግብፅ ምድር ከባርነት ቤት ያወጣሁ እኔ ነኝ፣ ከኔ በቀር ሌሎች አማልክት አይሁኑልህ ብሎ ነው። አንድ ቁጥር ነው። አስረኛ አይደለም፣ አንደኛ ነው። ይሄ የአምልኮ ጉዳይ። ለዚህ ነው የፈታቸው። ለዚህ ነው ከባርነት ምድር ነፃ ያወጣቸው። የባርነታቸውን መታወቂያ የቀየረላቸው ሕዝቤ ወደሚለው ማለት ነው ያመጣቸው። ለዚህና ለዚህ ነው ያመልከው ዘንድ። በአዲስ ኪዳን ወንጌል ለአሕዛብ ሲሰበክ ዓላማው ምንድን ነበር? እውነተኛውንና ሕያው የሆነውን እግዚአብሔርን ለማምለክ ከጣዖታት ዘወር እንዲሉ ነው ወንጌል የተሰበከው። በአንደኛ ተሰሎንቄ ላይ ታገኛላችሁ። ይሄን ከእናንተ ወጥቶ ይላል ጳውሎስ ሲጽፍላቸው የጌታ ቃል በመቄዶንያና በአካያ ብቻ አልተሰማምና ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያው ልብ በሉ እዚህ ጋር ለሕያው እና ለእውነተኛ አምላክም ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። ወንጌል የተሰበከው ዘወር እንዲሉ ነው። ከምን? ከጣዖታት፣ ሕይወት ከሌላቸው ጣዖታት፣ እውነተኛ ካልሆኑ አማልክት ዘወር ብለው ሕያው የሆነውን ለዘላለም ሕያው ነው የሚኖረውን እና እውነተኛውን አምላክ ያገለግሉ ዘንድ ነው ወንጌል የተሰበከው። እና ጥሪው
አምልኮን የሚያስተካክል ጥሪ ነው እና ማገልገል የሚጀመረው በማምለክ ነው። እግዚአብሔርን ማገልገል የሚጀመረው እውነተኛውን መስዋዕት ለእርሱ በማቅረብ ነው፣ በማምለክ ነው እና ታማኝነቱም የሚጠበቀው በዚህ ነው። ሌላ ባለማምለክ እግዚአብሔር አምላክ ብቻ ሊነግስበት በሚገባው መካከለኛ የህይወታችን ክፍል ሌላ ባለማስቀመጥ ነው ታማኝነታችንን የምንገልጠው። እኛም የአምልኮ ታማኝነት አንዱ ገጽታ ነው፣ አንዱ አቅጣጫ ነው። ሌላው አገልግሎታችን ቀጣይ ነው። ከአምልኮ ነው የሚጀምረው። በታማኝነት በቋሚነት እርሱን ብቻ በማምለክ ይጀመራል። ሌላው አገልግሎት ይቀጥላል። በየግላችን ለአምልኮ ታማኞች ስንሆን ለሌላው አገልግሎትም ዝግጁ ሆነናል ማለት ነው። ማገልገል የሚጀምረው ከዚህ ነውና የነዌ ልጅ ኢያሱ የአምልኮ ታማኝነትን ለራሱ ጠብቆ እኔና ቤቴ ግን ብሎ ለራሱ ጠብቆ ህዝቡን እንደሞገታቸው ታያላችሁ። ምረጡ የምታመልኩትን ብሎ በየግላችን በየቤታችን ያለን የአምልኮ አያያዝ ምን ይመስላል? በተለይ እኛ የምናገለግል ሰዎች በልዩ ልዩ ዘርፍ ለማገልገል የራሳችንን የሰጠን በቤተ ክርስቲያን ቅጽር ግቢ በጣም ስራ ብዙ ሆነን የምንታይ፣ ወደ ቤታችን ስንመለስ ያለን የአምልኮ አያያዝ ምን ይመስላል? በተለይም እኛ አገልጋዮች ግቢ ውስጥ በጣም ልንተጋ እንችላለን። ሰው በሚያይበት ቦታ፣ ሰው በማያየን ቦታ በየቤታችን ጌታ እግዚአብሔር በህይወታችን ማዕከላዊውን በልባችን ማዕከላዊውን ቦታ እንደያዘ ነው ወይ ያለው? ሰው ፊትን ያያል ማለት ሜዳው ላይ የምናሳየውን እንቅስቃሴ አክቲቪቲ በጣም ያያል። እዚህ ጋር የምናደርገውን ነገር ያያል። ቤታችን ነው ዋናው ነገራችን ያለው። በስውር የሚያይህ አባትህ በግልጥ ይከፍልሃል ተብለናል። ታማኝነታችን እዚያ ነው የሚፈተሸው። በዚህ መምጣታችንም በጉባኤ ማምለካችን፣ በጉባኤ በአገልግሎት መሰማራታችን መልካም ነው። ግን ሁለተኛ ነው እዚያ በቤታችን ታማኝ ነን ወይ የሚለውን ጥያቄ ይዘን እናበቃለን ለዛሬ።